ቀዳሚ ወዳደረግነው ዝርዝር ዜና ስንሻገር ዘንድሮ በክልሉ ደረጃ ከ119 ሚሊዮን በላይ የእንሰት ችግኝ ለመትከል እቅድ ተይዞ ወደ ስራ መገባቱን በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ተናገሩ። በዞኑ ከተያዘው 22 ሚሊዮን ችግኝ መካከል ከ11 ሚሊዮን በላይ ችግኝ በአንድ ጀንበር እንደሚተከል የተናገሩት ደግሞ የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ ናቸው። የ2017 ዓ.ም ክልላዊ የእንሰት ተከላ ንቅናቄ ማስጀመሪያና ወቅታዊ የበልግ አዝመራ ተግባራት የመስክ ምልከታ በወላይታ ዞን በዳሞት ፑላሳ ወረዳ ተካሂዷል። በዚሁ ጉዳይ ላይ ማስረሻ ሀብታሙ ተጨማሪውን አሰናድቷል። የእንሰት ተክል የምግብ ዋስትናን ለማረጋገጥ ከሚያበረክተው አስተዋጽኦ ባሻገር የሚሰጠው ጠቀሜታ በርካታ ስለመሆኑ ይነገራል። እንሰት በብዙ መንገድ የምትተረጎም ሰብል ናት። ወላይታ አካባቢም ሆነ ሌሎች ክልላችን አካባቢ ላይ እንሰትን እንደ እናት ነው እናቶች የሚያዩት። በችግር ጊዜ የሚጠቀሟት ለምግብ ዋስትና ችግር የዝናብ እጥረት ሲፈጠር ዝናብ ሲበዛም ሲያንስም በሚፈጠሩ የምግብ አቅርቦት ችግር ላይ የመጀመሪያና ግንባር ቀደም መፍትሄ ሰጪ ሰብል ናት። እንሰት ለማገዶ፣ ለእንስሳት፣ ለሰው፣ ለምግብነት፣ ለኑሮ የሚያስፈልጉ ነገሮችን ከማመቻቸትም አንጻር ከፍተኛ ሚና የሚጫወት ሰብል አይነት ነው። ስለዚህ እንሰት ሲንተክል በወላይታ ቀደምት ታሪክ የነበረውን ታሪካዊ ዳራውን ለመመለስ ስለሆነ እንሰት በልዩ ትኩረት እየተሰራ ያለበት ሁኔታ አለ። ይህንንም ታሳቢ በማድረግ በክልል አቀፍ ደረጃ የተጀመረውን የእንሰት ተከላ አብዮት ወደ ግብ ለማድረስ እየተሰራ ይገኛል የሚሉት በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በዚህ ዓመት ብቻ በክልሉ ከ119 ሚሊዮን በላይ የእንሰት ችግኝ ለመትከልና ከ1.7 ሚሊዮን በላይ አምቾ ለመቅበር የተያዘው እቅድ ከፍተኛ ውጤት እየተመዘገበበት መሆኑን ተናግረዋል። በጠቅላላው በችግኝ ተከላ ላይ እስከ 119.3 ሚሊዮን ችግኞችን በበልግ ወቅት ብቻ ለመትከል ታቅዷል። የአምቾ ቀበራን በተመሳሳይ ወደ 1.7 ሚሊዮን የአምቾ ቀበራ እናደርጋለን ብለን አቅደን ከዚህ ውስጥ እስካሁን ድረስ 46.6 ሚሊዮን ችግኝ ተክለናል። ከአምቾ ቀበራ ጋር ተያይዞም እቅዳችን ወደ 1.7 ነው። እስካሁን ድረስ ያለን አፈጻጸም 1.4 ገደማ የሚሆነውን ቀበራ አድርገናል። በወላይታ ዞን ደረጃም እየጠፋ ያለውን እንሰት ዳግም የመመለስ ስራ አበረታች ለውጥ እየታየበት ነው የሚሉት የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ በበኩላቸው ዘንድሮ በወላይታ ዞን ደረጃ ብቻ ከ21 ሚሊዮን በላይ እንሰት ችግኝ ለመትከል ታቅዶ ስራ መጀመሩን ገልጸዋል። ከዚህም መካከል ከ11 ሚሊዮን ችግኝ በላይ በአንድ ጀንበር የሚተከል ስለመሆኑም አመላክተዋል። ከ500 ሺህ በላይ አምቾ ቀበራ እንደሚካሄድ ነው ያቀድነው። ከዛ ውጪ ከችግኝም አንጻር ከ21 ሚሊዮን በላይ ችግኝ ተከላ ለማድረግ ነው ዘንድሮ ያቀድነው። በማብሰሪያው ቀን በተለየ መልኩ ያየነው ከታቀደው ከአመታዊ እቅድ 50%ን በአንድ ጀንበር ለመትከል ነው። በዚህ መልክ ከሄደ 50% ቀርቶ 67%ም የመሸፈን ፖቴንሻል እንዳለ ማሳያ ነውና አጠቃላይ ከታቀደው 21 ሚሊዮን 11 ሚሊዮኑን ዛሬ ተከላ ችግኝ ይካሄዳል ተብሎ ይታሰባል። በመሆኑም አርሶ አደሮችና የግብርና ባለሙያዎች በዘርፉ ለተጀመረው ተግባር ውጤታማነት የሚጠበቅባቸውን ኃላፊነት በአግባቡ ሊወጡ እንደሚገባም መልእክት ተላልፏል። ሁሉም ሰው በዚህ ዙሪያ ላይ ያለ በእንሰት በግብርና ዙሪያ ላይ ያለ አካል የበኩሉን ድርሻ እየተወጣ ሁሉም ሰው በዛሬ በተለየ መንገድ ያስጀመርነው የእንሰት ተከላ ስራን አጠናክሮ መሄድ እንዳለበት መልእክቴን ለማስተላለፍ እፈልጋለሁ። ከአምቾ ቀበራም አንጻር ከ500 ሺህ በላይ ነው ያቀድነው። አጠቃላይ ከ250 ሺህ በላይ የአምቾ ቀበራ ዛሬ እንደሚካሄድ ተስፋ ይደረጋል። ወላይታ የቀደምት ታሪኳን በተለይ በእንሰት የምትታወቅበትን ታሪክ መልሰን የእንሰት ዞን እናረጋታለን ብለን እየሰራን ያለን መሆኑን ለመግለጽ ነው። በመርሃ ግብሩ ላይ ያነጋገርናቸው አርሶ አደሮችም እንሰት በድርቅም ሆነ በረሃብ ወቅት የሚሰጠው ጠቀሜታ ከፍተኛ መሆኑን ተረድተን በትጋት እየሰራንበት እንገኛለን ብለዋል። እንሰት እንዳይጠፋ ያው እየተከለን እንደገና ስሩን እንደገና እየቀበረን በአመት ይቀበራል።
ስር ከተቀበረ በኋላ ደግሞ ለሚቀጥለው አመት እስከሚደርስ ድረስ እሱ ደግሞ እንትን ተደርጎ እንደገና በሚያፈራበት ጊዜ ያው እንደገና በሁለተኛ በተተኪው እንደ ልጅ አባት እንደሚባለው በጎን እንደዚህ እንተክላለን እንዳይጠፋ። አንደኛ ደግሞ ማዳበሪያ ጨምረን አንዳንድ ነገሮች ላይ እየሰራን ፀሐይ እንዳይነካ ደግሞ በጊዜ እንሰራለን፣ እንኮተኩታለን። ይጠቅማል። ለምግብነትም በጣም ትልቅ ምርታማ ለሀገር ስለሚጠቅም ጠብቀን እንሰራለን። ይህ ስራ በክልሉ ሁሉም አካባቢዎች ተጠናክሮ የቀጠለ ሲሆን የጌዲኦና የወላይታ ዞኖች ከፍተኛ ድርሻ ወስደው ወደ ስራ መግባታቸውም ተጠቁሟል። በዞኑ ከ640 ሄክታር በላይ መሬት በማልማት የአደጋ ጊዜ ተጠባባቂ እህል ለማምረት አቅዶ እየሰራ መሆኑን የወላይታ ዞን ግብርና መምሪያ አስታወቀ። ከተረጂነት ወደ ምርታማነት በሚል መሪ ሀሳብ በ50 ሄክታር መሬት በማልማት 3000 ኩንታል ምርት ለመሰብሰብ መታቀዱን የኦፋ ወረዳ አስተዳደር ገልጿል። በወረዳው የአደጋ ስጋት መጠባበቂያ እህል ለማግኘት የሚያስችል ዘር የመዝራት ስራ በማንቻ ቀበሌ ተካሂዷል። ሰብለ ወርቅ ኤልያስ ዝርዝር አላት። በተለያዩ ምክንያቶች የሚከሰቱ አደጋዎች ሰዎችን ከመደበኛ ኑሯቸው በማፈናቀል ረጂ ፍለጋ እንዲያማትሩ ያደርጋሉ። እንዲህ ያለው አደጋ እንዳይከሰት ቅድመ ጥንቃቄ ማድረግ አንደኛው መፍትሄ ሲሆን አልፎ የሚከሰቱትን በራስ አቅም መመከት መቻልን እንደ አማራጭ በመያዝ በተለያዩ አካባቢዎች ጦም ያድሩ የነበሩ መሬቶችን ማልማትና መጠባበቂያ እህል ማከማቸት ስራ እየተከናወነ ይገኛል። በወላይታ ዞን ኦፋ ወረዳም የዚሁ እቅድ አካል የሆነ 10 ሄክታር መሬት በዘር የመሸፈን ስራ በወረዳው አስተዳደርና በቀበሌው ማህበረሰብ ቅንጅት በማንቻ ቀበሌ ተጀምሯል። ዛሬ በማንቻ ቀበሌ ውስጥ ከተረጂነት ወደ ምርታማነት በሚል እንደ መንግስት ባስቀመጡት መሰረት ያው ዛሬ ከዚህ ማሳ 10 ሄክታር መሬትን አዘጋጅተን በጠቅላላ ያው ከዚህ 400 ኩንታል ሄክታር 400 ኩንታል ምርት ይጠበቃል። እንደ ኦፋ ወረዳ በበልግ እርሻ ከሚለሙ አካባቢዎች 50 ሄክታሩን ለዚሁ ተግባር ለማዋል ከዚህ ቀደም ሳይታረሱ የቆዩ የኦል መሬቶችን የማልማት ስራ መጀመሩም በዚህ ወቅት ተመላክቷል። እንደ ወረዳችን 50 ሄክታር ማሳ ለይተን ከዚህ የወረዳ ድርሻ 40 ሄክታር ለዞን ደግሞ 10 ሄክታር በመለየት አጠቃላይ 50 ሄክታር ማሳ ለይተን ወደ ስራ የገባንበት ሁኔታ ነው ያለው። እንደኛ ወረዳ በእያንዳንዱ ቀበሌ 5 ሄክታር ተብሎ ማንቻ ሰፊ ያለ ማሳ ስላለ 10 ሄክታር ነው ዛሬ ይሰራን ያለ ነው። ዛሬ ላውንች የምናደርገው 10 ሄክታር ነው። 10 ሄክታር ጨምሮ 40 ሄክታር ላይ እናገኛለን ብለን የምናቅደው የምርት መጠን 3000 ኩንታል ምርት ነው። በወረዳውም ይሁን በዞን ደረጃ የአደጋ ስጋት ያለባቸው ብዙ ቀበሌያት እንዳሉ የተገለጸ ሲሆን በእነዚህም አካባቢዎች ይሁን በሌሎችም አካባቢዎች ድንገት አደጋ ቢከሰት በራስ አቅም ለመቆጣጠር አሁን የተጀመረው ከተረጂነት ወደ ምርታማነት ስራ ጠቃሚ መሆኑም ተገልጿል። አምና ላይ በጣለው ከፍተኛ ዝናብ ኦፋራሞ፣ ኦኮሴሬ፣ የኪማ፣ ቃንቆና ገርቤ የሚባሉ ቀበሌዎች ከፍ ያሉ ናቸው። ደጋማ ቦታ ናቸው። በጣም የመሬት መንሸራተት ያለባቸው አካባቢዎች ናቸው። እዛ ላይ በጣም ብዙ ተፈናቅሏል። ሰዎች ተፈናቅለዋል። እነዚህ ሰዎች ሲፈናቀሉ ብዙ ችግር ነው ያየ ነው። ምክንያቱም ምንም ስለሌለ ማለት ነው። ከዛ ተመረን ነው አሁን ከዛ ተመረን ያ ችግር ሲፈጠር ራሳችን በራሳችን ለመቻል ብለን ነው ይሰራል። ስለዚህ ይሄ ምርት የሚደርስ ከሆነ አሁን ደግሞ በገንዘብም ይሰበሰብን እስከ 2 ሚሊዮን ብር ተሰብስበናል። እንደወረዳ ይሄ ገንዘብ አካውንት ላይ ካለ አደጋ ቢፈጠርም ስጋት የለንም። እንዴ ራስን በራስ ለመቻል በተለይ በምግብ ዋስትና ራሱን ሰው እንዲችል እንደውም ደግሞ እንደዚህ አደጋዎች ሲከሰቱ ድጋፍ ለማድረግ ጭምር ከመንግስት ካዜና ወጥቶ ነበር እየተገዛ ድጋፍ ሲደረግ የነበረው። እሱ ነገር አሁን በአዲሱ አሰራር ወደ ተግባር ሲገባ እነዚህ መሬቶች አሁን ከዚህ መሬት ብቻ ቀላል የሚባል ምርት አይደለም የሚመረተው። መጋዘን አንድ መጋዘን ሊሆን የሚችል ምርት ነው ከዚህ አሁን የሚጠበቀውና ቀላል ድጋፍ አይደለም። ይሄን በገንዘብ እንግዛ ብንል ምን ያክል እንደሆነ ይታወቃልና ይሄ ምን ይፈጥራል? አንደኛ መንግስት ያው ምን ያክል ለሰዎች እንዳይጎዱ በረሃብ በተለያዩ እነዚህ አሁን ያልተጠበቁ ክስተቶች ሲከሰቱ ጉዳት እንዳይደርስ አቅዶ መስራት እንዳለበት አሁን ትምህርት የተወሰደበት
ከዛ ደግሞ አሁን ደግሞ ይሄ ሲወጣ በዚሁ ልክ አርሶ አደሩም ጭምር ንቅናቄ ሲፈጠር ሰው ተደስቶ ወደ ስራ የገባበት እስካሁን የት ነበርን እስከ ማለት ድረስ የተደረሰበት ሁኔታዎች አሉና ከዛ የተነሳ ነው ይሄን አሁን የጀመርነው። ነገር ግን ይሄ ኦሬዲ ተሰብስቦ ወደ መጋዘን ሲገባ ብዙም ችግሮችን አነሰ በዛ ወረዳው የራሱን ችግር በራሱ የመፍታት አቅሙ ይፈጠርላታል ተብሎ ይጠበቃል። እንደ ወላይታ ዞን በዚሁ መርሃ ግብር ከ640 ሄክታር በላይ ለማልማት መታቀዱን የሚገልጹት በዞኑ ግብርና መምሪያ የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ዳዊት ደሳለኝ በዞኑ ያለሙ የወል መሬቶችን በአግባቡ መጠቀም ከተቻለ ከተረጂነት በመላቀቅ ለሌላው እስከ መትረፍ ያስችላልም ይላሉ። እንደ ዞን በሁሉም ወረዳዎች በገጠር ወረዳዎች 16ቱም በገጠር ወረዳዎች ወል መሬት ልየታ በማድረግ ዘር በመዝራት የእህል ጎተራውን ወይም የእህል መጋዘን ክምችት የእህል ክምችት ለማድረግ ተደራጅቶ እየሰራ ነው። እዚሁ ልክ በስፋት መሬቶችን ወደ ስራ አስገብተን በገበያም የመረጋጋት ስራ አደጋ ሲደርስም በአደጋ ምላሽ ለመስጠትም በተነቃቃ ሁኔታ ቆመን ስራዎችን ማስኬድ ስላለብን አሁን ጅማሮ ነው። ሁሉም ወረዳ ከዚህ በስፋት መስራት እንዳለበት ነው የሚጠ ከእህል ዝግጅት ባሻገር በገንዘብም የአደጋ ቅድመ ጥንቃቄ ስራ በዞኑ በትኩረት እየተሰራ ስለመሆኑም ኃላፊው አክለዋል። የወላይታ ሶዶ ከተማ የህዝብ ምክር ቤት ባደረገው ሁለተኛ ዙር 12ኛ የስራ ዘመን ሁለተኛ መደበኛ ጉባኤ የተለያዩ ውሳኔዎችን አጸደቀ። የከተማዋ ከንቲባ ዶክተር ፍሬው ሞገስ በግብር አሰባሰብና የመሬት ሀብት አጠባበቅ ዙሪያ የመጡ ለውጦችን ካለፈው የ6 ወር አፈጻጸም ውስጥ በጉልህ አንስተዋል። ጉባኤውን የተከታተለው ባልደረባችን ማሩ ሞላ ነው። የወላይታ ሶዶ ከተማ የህዝብ ምክር ቤት ሁለተኛ ዙር 12ኛ የስራ ዘመን ሁለተኛ መደበኛ ጉባኤውን ባካሄደበት ወቅት በርካታ የልማትና የመልካም አስተዳደር ጥያቄዎች ተነስተዋል። የጉባኤው ተሳታፊዎች በማዘጋጃ ቤት በኩል የጎርፍ ማስወገጃና የሊዝ ባለመብቶች ጉዳይ ምላሽ እንዲያገኝ በአጽንኦት ጠይቀዋል። እንዲሁም ተጀምረው በእንጥልጥል የቀሩ ግንባታዎችንም ወደ ፍጻሜ እንዲደርሱ ርብርብ እንደሚያስፈልግ አክለዋል። ከአገልግሎት አሰጣጥ ጋር ተያይዞ ባሉ ነገሮች ላይ ህዝብ ያማረሩ ያሉ ነገሮች አሉ። አገልግሎት አሰጣጡ ከፍትሃዊነትም አንጻርም ከጊዜ ሰጥቶ ከማስተናገድ አንጻርም ከዛም አልፎ ደግሞ ፈጣን ምላሽ ከመስጠት አንጻርም አንዳንድ የሚያስተዋሉ ችግሮች አሉ። 30 ሹቻኒ ኮብልስቶን ያፔ ሀድርሰ በጋራዲያ 30 ሰፈር በግራ በኩል የሚገኙ ሁሉም ቤቶች ውስጥ ንጹህ የመጠጥ ውሃ ስለሌለ ማህበረሰቡ የወንዝ ውሃ እየጠጣ ነው። ችግሩ ምንድነው? ከአቅም በላይ የሆነ ምክንያት ከሌለ የህብረተሰቡ ጥያቄ ቢመለስ ጥሩ ነው። ከግብርና ስራ ጋር ያው ምግብ ዋስትና ለማረጋገጥ የተሰሩ ስራዎችን በስፋት ነው ያቀረቡት። በዛ ላይ እኔ መስተካከል መድረስ አለበት ብዬ ማስበው ለህብረተሰቡ ግብአቱ የእርሻ ግብአት በወቅቱ መድረስ አለበት። ከዚህ በፊት በዚህ አካባቢ አንድ ትንሽ የ13 ዓመት ልጅ ጎርፍ ወስዶታል። ትንሽ ዝናብ ሲጥል አደጋ እየተፈጠረ ነው። መንገድ መሰራቱ ጥሩ ቢሆንም የዲች ግንባታ ግን ሊታሰብበት ይገባል። ከገጠር በተካለሉ አዲስ ቀበሌያት ላይ የሚስተዋሉ ሰፊ የመሰረተ ልማት ክፍተቶችና ከገቢ አሰባሰብ ጋር ተያይዘው የተነሱ ክፍተቶችን ለማረም ከተማ አስተዳደሩ በቀጣይ የሚሰራቸውን ተግባራት ገመግማለሁ ያለው ምክር ቤቱ በልማትና በተለያዩ ምክንያቶች ተነሺ የሚሆኑ ባለይዞታዎችና የባለይዞታ ልጆች ተተኪ ቦታ እየተሰጣቸው አለመሆኑና ተገቢ ክፍያ ለማግኘታቸው አሳስቦኛል ብሏል። የካሳ ክፍያ ወቅቱን ጠብቆ ለባለይዞታው ካሳ ከማክፈል ጋር በተያያዘና ለለኛው ደግሞ ባለይዞታውና የባለይዞታው ልጆች ለልማት ስራዎች የራሳቸውን ቦታ ሰጥቶ ምትክ ቦታ ያልወሰዱ በመሆናቸውን እየገመገምንበት ሁኔታ አለ። ከገቢ ስወራ ጋር ያሉትን ከባት ቁጥጥር ጋር ያሉትን ህዝባዊ ከማድረግ አኳያ ህዝብም በመንግስት ጎን ቆሞ መንግስትን ለማገዝ ፓርቲም ቢሆን ለህዝብ ቃል በገባው ማኒፌስቶ መሰረት ተከታትሎ ፈጽሞ ለመገኘት የየራሳቸውን ስራ ተከፋፍሎ
ምክር ቤት ባስቀመጠው አቅጣጫ በሚቀጥለው ጉባኤ ፈጽሞ ለመገኘት ቃል ገብቶ ተለያይቷል። በጉባኤው ላይ የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ ከውሃና መንገድ ተደራሽነት አንጻር አዲስ የታቀፉ ቀበሌዎች ላይ ውስንነቶች እንደሚታዩና ከምክር ቤቱ አባላት የቀረቡ ሌሎች ጥያቄዎችም ተገቢ መሆናቸውን ያነሱት ከንቲባው በቅንጅት ተሰርቶ አርኪ ምላሽ ይሰጣልን ብለዋል። ኮሪደር ልማት ላይ ቅድም ታነሳቸው አንዳንድ ጉዳዮች አሉ። ለምሳሌ መዘጋጃ ዙሪያ ያለውን ኮሪደር እያሰራን አጠገቡ ያለ አስፋልት ደግሞ መጎዳት ስለሌለበት ይህንን የሚሰሩ አካላት ጋር ክትትል እያደረግን መምራት እንዳለብን የሚነሱ ጉዳዮች አሉ። ትክክል ነው፣ እኛ የምንቀበለው ነው። ይሄ ክትትል እያደረግን የምንሄድ ነው የሚሆነው። ሶዶ ከተማ ላይ ከተማ ብቻ ሳይሆን የከተማ ግብርና በስፋት ሊሰራ የሚችልበት አካባቢ መሆኑን አሁንም ከ5ቱም ወረዳ የተካለሉ 26 ቀበሌያትም ደግሞ የገጠር ቀበሌያት ናቸው። ከዚህ አንጻር ሰፊ የሆነ የግብርና ፖቴንሻል ስላለን ምክር ቤቱ እንዳነሳው ባለሙያዎቻችን ግብርና ዘርፍ ላይ ያሉ ሰዎች በአግባቡ አርሶ አደሩ ጋር ሌት ተቀን እየሄዱ ድጋፍ እንዲያደርጉ ከማድረግ አንጻር ያሉ ውስንነቶችን አርመን ገበያውንም ያረጋጋ ዘንድ አርሶ አደሩም ላይቭሊሁዱ እንዲቀየርና እንዲስተካከል ግብርናን በደንብ መስራት እንዳለብን የተነሱ ጉዳዮች አሉ። እነዚህን ልቅም አድርገን ይዘን ከትራንስፖርት ጋርም የተነሱ ጉዳዮች አሉ። በምክር ቤቱ የተነሱ ሁሉንም ጉዳዮች በትራንስፖርት፣ በማዘጋጃ፣ በአገልግሎት አሰጣጥ፣ በኮሪደር ልማት፣ በሁሉም መስክ፣ በጤና፣ በትምህርት የተነሱ ጉዳዮችን ዘርዘር አድርገን ስለያዝን ይህንን ከኛ ካቢኔ ጋር ቁጭ ብለን ተነጋግረን አብዛኞቹን ጉዳዮች በ90 ቀን እቅድ ኢንኮርፖሬት አድርገን ልንፈታ ጥረት የምናደርግ መሆኑን መግለጽ እፈልጋለሁ። የከተማው ፋይናንስ ጽህፈት ቤት ኃላፊ አቶ ተሰማ ታንቱ የ9 ሚሊዮን 241,829 ብር የበጀት ጭማሪ ያቀረቡ ሲሆን ምክር ቤቱ በሙሉ ድምጽ አጽድቆታል። በተጨማሪም በቅርቡ ወደ ሪጆ ፖሊሲነት የከተማ ደረጃ የተሸጋገረችው የወላይታ ሶዶ ከተማ በዋና ዋና መንገዶች የሚገኙ ህንጻዎች ወጥ የሆነ ቀለም እንዲጠቀሙ የቀረበው ሰነድ ጸድቋል። ምክር ቤቱ በስተመጨረሻም የተለያዩ ሽመቶችን አጽድቆ ተጠናቋል። የኪንዶ ኮይሻ ወረዳ ምክር ቤት አባላት ህብረተሰቡ የሚያነሳቸው ማህበራዊ፣ ኢኮኖሚያዊና የመሰረተ ልማት ችግሮችን ለመቅረፍ መንግስት በትኩረት መስራት እንዳለበት ጠይቀዋል። የወረዳው አስተዳደር ያልተመለሱ የህዝብ ጥያቄዎችን ለመመለስ ከተለያዩ ባለድርሻ አካላት እና ከህብረተሰቡ ጋር በቅንጅት እየሰራ እንደሚገኝ አስታውቋል። ለዳዊት ኮይሻ ዘገባ ትዝታ ታከለ። በየደረጃው የሚገኙ የህዝብ ምክር ቤቶች የመልካም አስተዳደር የማህበራዊና ኢኮኖሚያዊ ጉዳዮች የሚንሸራሸሩበትና በቀጣይ ችግሮች እንዲፈቱ አቅጣጫ የሚቀመጥበት ትልቁ የህዝብ መድረክ ነው። የኪንዶ ኮይሻ ወረዳ ምክር ቤት 4ኛ ዙር 12ኛ የስራ ዘመን 2ኛ መደበኛ ጉባኤውን ባካሄደበት ወቅት የምክር ቤቱ አባላት በግብርናው ዘርፍ ምርጥ ዘርና ማዳበሪያ በጊዜ እንዲዳረስ፣ በትምህርት ዘርፍ የሚታዩ ክፍተቶች የአካባቢውን ሰላምና ጸጥታ ከማስጠበቅ እንዲሁም በሌሎች ጉዳዮች የሚታዩ ችግሮች ላይ መንግስት በትኩረት እንዲሰራ ጠይቀዋል። እንደ ኪንዶ ኮይሻ ወረዳ የትምህርት ሴክተሩ የ2017 የትምህርት የአንደኛ ዓመት የሩብ ትምህርትን በደንብ አዳክሟል። የትምህርት ድክመቱን ለወደፊት በደንብ እንዲያሻሻሉ በትምህርት ጽሕፈት ቤት ብቻ ሳይሆን የወረዳው አስተዳዳሪው፣ የፖለቲካ ፓርቲው፣ የማህበረሰቡ፣ የወላጁ የትምህርት ማህበረሰብ በሙሉ ተነስቶ ትምህርትን ያው ወጣቱ አንግቦ ለወደፊት ብቁና ታታሪ ዜጋ እንዲሆን ለትምህርት ማናቸውም የኪንዶ ኮይሻ ህዝብ ለትምህርት ስራ ትኩረት እንዲሰጥ ያው በስፋት ተነጋግረናል። በመቀጠል ውሃን በተመለከተ በአንዳንድ ቀበሌያት የውሃ ችግር አለ። ለምሳሌ ማሽንጋ ላይ የውሃ ችግር እንዳለ በስፋት ተነጋግሯል ጉባኤው። በሌሎችም ቀበሌያት እንደዚሁም የውሃ ችግር ስላለ መስመር እየተሰራ ከዚህ በፊት እየሰራ ያለው መስመር ነበረ። ያ መስመር የተቋረጠበት አካባቢ አለ። አዲስ ለስራም ያለው መስመር ቦታ አለ። በነዚህ ቦታዎች አዲስ ለሚሰሩትም ትኩረት እንዲሰጡና አሁን በአሁኑ ሰዓት ሰዎች እየጠጡ በመንገድ እየቆመው መስመር በአስቸኳይ ጊዜ ሳይሰጥ እንዲስተካከልም ያው ምክር ቤቱ አቅጣጫ አስቀምጧል። የሚበላው በምግብ ሰብል ላይ ግብርና ባለሙያዎቹ በደንብ መስራት አለበት። ወደ አርሶ አደሮቹ ወርዶ በቂ ክትትል አድርጎ በቂ ድጋፍን ለህብረተሰብ ሰጥቶ መስራት አለባቸው። ጤና ለሁሉ መሰረት ስለሆነ ጤና ላይ እንደገና ሁሉም ሰው ለጤና ላይ ትኩረት ሰጥቶ መስራት አለበት። ከላይ የተነሱ የህዝብ ችግሮችን በቀጣይ ጊዜያት ለመፍታት የወረዳው አስተዳደርና የምክር ቤቱን ቅንጅታዊ ስራ ማጠናከር ያስፈልጋል። የምክር ቤቱ አባላት ያነሱትን የትምህርት፣ የግብርና፣ ህገወጥ የሰዎች ዝውውር፣ የጤና አገልግሎት አሰጣጥ መዛነፎችን ለማሻሻል ከባለድርሻ አካላት ጋር በቅንጅት እንደሚሰራ የወረዳው አስተዳደር አስታውቋል። በሌማት ትሩፋት ላይ
ሌማት ትሩፋት ላይ መንደርን ከመፍጠር አኳያ በእንስሳት ሀብት ላይ በዶሮ እርባታ ላይ በአሳ ኦሞ ሰው ሰራሽ ሐይቅ እዚህ አቅራቢያ ስላለ በዛም ላይ መሰራት እንዳለበት ትኩረት መሰጠት እንዳለበት ምክር ቤቱ ወስኖ የተነሳበት አግባብ ነው ያለው። ከማህበራዊ ዘርፍ አኳያ በትምህርት ላይ በጣም በርካታ ጥያቄዎች ተነስተው ምክር ቤት ተወያይተው ውሳኔም አስተላልፈው የተነሱበት አግባብ ነው ያለው። ትምህርት ስራ አማራጭ የሌለው ለወላይታ አማራጭ የሌለው ጉዳይ በመሆኑ እዛ ላይ በትኩረት መሰራት እንዳለበት ያነሱበት። ጤና ስራ በተመለከተ ከመድኃኒት አቅርቦት ጋር ከአገልግሎት አሰጣጥ ጋር ተያይዞ ለህዝቡ ትኩረት ተሰጥቶ መሰራት እንዳለበት ያነሱበት አግባብ ነው ያለው። በጉባኤው የምክር ቤቱ አባላት በዝርዝር ከተወያዩባቸው ጉዳዮች መካከል የህብረተሰቡን የመልካም አስተዳደር ችግሮች ለመፍታት በቀበሌ ደረጃ ያሉ ምክር ቤቶችን ከማጠናከር በኦዲት የተገኙ የህዝብና የመንግስትን ገንዘብ ከማስመለስ አኳያ በትኩረት እንዲሰራም ተጠይቋል። ቀበሌ አመራሮች በራሳቸው ላይ አንዳንድ መልካም አስተዳደር ችግሮችን ያነሳሉ ብለው የምክር ቤት አባላት ከተሰበሰቡ በየኛን ገበናን ይገልጻሉ በማለት ምክር ቤቱ እንዳይሰበሰብ እያደረጉ ነበረ። አሁን ግን በየደረጃው ያሉት የቀበሌ አስተዳደሮችን በመለየትና ስራ አስኪያጆችን ጉባኤውን የሚከለክሉ ሰዎችን ለይተን ቀጣይነት እንዲኖር ከዚህ በፊት ያልተወያየ ቀበሌ ቢኖር አንድ ቀበሌ ቅድም ስሬፍንጫዋ የሚባል ነበረ። ከታይሳስ ከሁለተኛ ሩብ ጀምሮ እስከ ሶስተኛ አሁን ሩብ ሶስቱን ወሩን በተከታታይ ውይይት እያደረገ ነው። ምክር ቤቱ የወረዳ ፍርድ ቤት የስራ አፈጻጸም ሪፖርትን ያዳመጠ ሲሆን የወረዳው ብልጽግና ፓርቲ ጽህፈት ቤት ዋና ኃላፊንና ሌሎች የመንግስት መስሪያ ቤቶችን የሚመሩ ኃላፊዎችን ሹመት በማጽደቅ ተጠናቋል። አካል ጉዳተኛ ተማሪዎች በትምህርት የሚደርስባቸውን ችግሮች በመቅረፍ ሳይቸገሩ እንዲማሩ ለማድረግ በትምህርት ዘርፍ በትኩረት እንደሚሰራ ተገለጸ። ሳፋሪኮም ኢትዮጵያ ለወላይታ ሶዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት 1 ሚሊዮን የሚገመት የትምህርት አጋዥ ቁሳቁስ ለአካል ጉዳተኛ ተማሪዎች አስረክቧል። በዓለም ለ33ኛ ጊዜ በኢትዮጵያ ደግሞ ለ32ኛ ጊዜ የሚከበረው የአካል ጉዳተኞች ቀን በዓልን ሳፋሪኮም ኢትዮጵያ ከወላይታ ሶዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት ጋር አክብረዋል። የዜናው ባለቤት ትሁን ዘለቀ ናት። በኢትዮጵያ ስራውን ከጀመረ ገና 3 ዓመታትን ያስቆጠረው ሳፋሪኮም ኢትዮጵያ የዲጂታል ኔትወርክ ቴክኖሎጂን ከማስፋፋት በተጨማሪ በዘርፈ ብዙ ማህበራዊ ጉዳዮች እየተሳተፈ ይገኛል። ከነዚህም መካከል ለአካል ጉዳተኞች የትምህርት መርጃ መሳሪያ ማቅረብ ተጠቃሽ ነው። የዘንድሮውን የአካል ጉዳተኞችን ቀን በማስመልከትም ለአካል ጉዳተኛ ተማሪዎች 1 ሚሊዮን ብር የሚገመት የመማሪያ ቁሳቁስ ድጋፍ አድርጓል። ድጋፍ የተደረገላቸው የወላይታ ሶዶ ሁለተኛ ደረጃ ትምህርት ቤት አካል ጉዳተኛ ተማሪዎችም ከቅርብ ጊዜ ወዲህ ለአካል ጉዳተኛ ተማሪዎች እየተደረገ ባለው ትኩረት መበረታታታቸውን ገልጸው ሳፋሪኮም ላደረገላቸው ድጋፍ አመስግነዋል። አሁን ዛሬ ሳፋሪኮም ባደረገው ድጋፍ ከማቴሪያሉ አንጻር ያው ለተማሪዎች ተደራሽ ይሆናል። ማቴሪያሉ በጣም በጽሁፍ ደረጃም ቢሆን ከስር ወረቀቶች አሉ። ብሬል ወረቀት፣ ስሌት፣ ስታይለስ ተብለዋል። እነዚያ ተማሪዎች ጥሩ ውጤት በሱ ተጠቅመው እንዲያመጡ ጥሩ እንትን ይሰጣል ብዬ አስባለሁ። በጣም የሚጠቅም እቃ ነው። ትምህርት ቤታችን ሳፋሪኮም ያደረገው ነገር ከወር በፊት መጥቶ የኮምፒውተር ሰጥቷል። እንደገና ደግሞ ከእርሰ መምህሯ ጋር በመሆን ለዚህ ቀን ለዛሬው ለአካል ጉዳተኞች ቀን በዓል ከ1 ሚሊዮን በላይ የሚገመት ማቴሪያሎችን በትምህርት ቤታችን አምጥቷል። የኛ የምልክት ቋንቋ የመስማት የተሳናቸው መጽሐፍ፣ የአይነ ስውራን ብሬል መጽሐፍ፣ ስሌት፣ ስታይለስ አጠቃላይ የአካል ጉዳተኞችን አምጥቷል። የአይነ ስውራን የሚሰሙበት ሬዲዮ ብዙ ነው ያመጣው እና በጣም እናመሰግናለን። የሶዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህርት ወይዘሮ ላቀች ለቤና በትምህርት ቤቱ 57 አካል ጉዳተኛ ተማሪዎች የሚገኙ መሆናቸውን ገልጸው ለአካል ጉዳተኞች ምቹ የመማር ማስተማር ሁኔታን ለመፍጠር እየተሰራ መሆኑን ተናግረዋል። አካል ጉዳት በአጋጣሚ ሊከሰት የሚችል ሆኖ አካል ጉዳተኞችን ግን አካል ጉዳተኞች ናቸው ሊያስብል የሚችለው ተግዳሮት ነው። ሁሉም ነገር ለነሱ ምቹ ሆኖ ማይገኝ ከሆነ መማር አይችሉም። ሳፋሪኮም ኢትዮጵያ በእውነት በሚገርም ሁኔታ በቅርቡ ለትምህርት ቤታችን
10 ላፕቶፕ አምጥቶ የለገሰልን ተማሪዎቻችን እንዲዘምኑ ቴክኖሎጂን እንዲማሩ በቴክኖሎጂ የታገዘ ትምህርት ተማሪዎችን መምህራንም እንዲማሩ ከዘመኑ ጋር እንዲሄዱ የለገሰልን ሲሆን በዛሬው ዕለት ወደ 1 ሚሊዮን የሚጠጋ ማቴሪያል በዛሬ ቀን ይዘውልን መጥተናል። ይሄ ምንድነው? ለአካል ጉዳተኞች ነገሮችን ከማመቻቸት አንጻር እጅግ የሚደነቅና ሊያስመሰግናቸው የሚገባ ነገር ነው። የአካል ጉዳተኞች ቀን ሲከበር አካል ጉዳተኞች ሁሉን ነገር ማድረግ እንደሚችሉ ማሳያ ነው የተባለ ሲሆን ሳፋሪኮም ኢትዮጵያን በዚሁ ቀን ለተማሪዎች ድጋፍ ማድረጉ ተወዳዳሪ ተማሪን ለመፍጠር ፋይዳው የጎላ እንደሆነ ተነስቷል። ሳፋሪኮም ባለፈው ከአንድ ወር በፊት እዚሁ መድረክ የተለያዩ ስጦታዎችን ይዞ መጥቶ ነበረ። በድጋሚም ደግሞ ለአካል ጉዳተኞች የሚሆን የተለያዩ የትምህርት ቁሳቁሶችን ድጋፍ ይዞ በመምጣቱ እጅግ በጣም ደስ ብሎናል። እንደ ከተማ አስተዳደር ትልቅ አክብሮት አለን፣ ምስጋና አለን። ይሄን የተሰጠውን ንብረት በአግባቡ በመያዝ ተማሪዎች የሚጠቀሙበትን አገልግሎት በአግባቡ እንዲያገለግሉ በትምህርት ቤቱ ርዕሰ መምህራን፣ በትምህርት ቤቱ መምህራኖች ከፍተኛ ድጋፍ ስለሚያደርግ የመጣው ማቴሪያል ሀደራ የምለው በአገልግሎት ላይ እንዲውል ነው። የሳፋሪኮም ኢትዮጵያ የውጭ ግንኙነት ኃላፊ አቶ ሲሳይ ዘሪሁን ከዚህ በፊት ለትምህርት ቤት የትምህርት ቁሳቁስ ድጋፍ መደረጉን ገልጸው የአሁኑ ድጋፍ አካል ጉዳተኞችን ለመደገፍ ታስቦ የተደረገ እንደሆነ አስረድተዋል። ሳፋሪኮም ኢትዮጵያ እንግዲህ እዚህ ክልል ላይ ድጋፍ ሲያደርግ የመጀመሪያ አይደለም። ምናልባት ለሶስተኛ ጊዜ ሊሆን ይችላል። በመጀመሪያ ዙር ድጋፋችን የደብተር ቁሳቁሶችን፣ የዛሬ ወር ገደማ ደግሞ 20 ላፕቶፖችን 6 ራውተሮችንና የ6 ወር ነፃ የኢንተርኔት ዳታ ለሁለት ሃይስኩሎች በከተማው ለሚገኙ ሁለት ይህንን ትምህርት ቤት ጨምሮ ማለት ነው አበርክተናል። ዛሬ ደግሞ የመጣ ነው ዜን ማገዝ የምንችለው ነገር ምን አለ የሚለውን በዝርዝር አይደንቲፋይ አድርገውልን ያንን አትሊስት አቅማችን የቻለውን ያክል አካል ጉዳተኞች ለማህበረሰቡ ከታገዙ ብዙ ማበርከት የሚችሉት ነገር እንዳለ ፊል በማድረግ 1 ሚሊዮን ብር የሚሆን የተለያዩ የትምህርት መርጃ ቁሳቁሶችን ነው እንግዲህ ፕሮቫይድ ያደረግነው። የዘንድሮ የአካል ጉዳተኞች ቀን የአካል ጉዳተኞችን የመሪነት ሚና በማጎልበት አካታችና ዘላቂ ልማትን እናረጋግጥ በሚል መሪ ቃል በወላይታ ሶዶ ከተማ ተከብሯል።